የዚህ ፕሮግራም ተከታታዮች እንደምን ሰነበታችሁ? በየሳምንቱ በዚህ ሰዓት ዋሽንግተን ዲሲ በምትገኘው የኢትዮጵያኖች ሰባተኛ ቀን አድቬንቲስት ቤተክርስቲያን እየተዘጋጀ የሚቀርበው የመጽሐፍ ቅዱስ ጥናት ፕሮግራም ነው እና ዘወትር እንደምናደርገው ዛሬም ከሰንበት ትምህርቱ የዚህን ሳምንት ትምህርት ይዘንላችሁ ቀርበናል። እውነቱ ሰንበት ትምህርቱን እያጋመስን ስለሆነ የሰንበት ትምህርቱ ርዕስ ምን እንደሆነ መጥቀሱ እዚህ ላይ አያስፈልግም። ነገር ግን የዛሬውን ትምህርት ርዕስ ሰባተኛው ትምህርት ምን ይላል? ለትንቢት መሰረቶች። ትንቢት መሰረቱ ምንድን ነው የሚለውን ነው እንግዲህ አንስተን የምንነጋገረው እና ይህንን ጥናት ከኔ ጋር ይዘውላቸው የቀረቡት ሁለት ወንድሞች ናቸው። ወንድሜ ዶክተር ተስፋዬ ታደሰና ወንድሜ ዮናታን ተሰማ ናቸው። ጸሎታችን እግዚአብሔር መንፈስ ቅዱስ እናንተንም እኛንም በዚህ ጥናት ውስጥ ይመራን ይናገረንና ያስተምረን ዘንድ ነው። ዘወትር እንደምናደርገው ወደ ጥናታችን ከመሄዳችን በፊት እግዚአብሔር መንፈስ ቅዱስን በጸሎት እንጋብዘዋለን። የመግቢያውን ጸሎት የሚያደርግልን ወንድማችን ዮናታን ተሰማ ነው። ጥናታችንን በጸሎት ከፈትልን። ጸልይ። ምሕረትና ቸርነት ሁል ጊዜ በእኛ ላይ የበዛ እግዚአብሔር አባታችን የምትወደን የምታፈቅረን አንድ ልጅን ደግሞ ጌታችን ኢየሱስ ክርስቶስን ለእኛ በደል አሳልፈ ሰጥተ ጌታ እግዚአብሔር አባት ሆይ አንተን እንድናውቅ በአንተ ቤት ውስጥ እንድንሆን እድልና ቦታውን ስለሰጠን እጅግ አድርገን እናመሰግናለን። ከዛ ሁሉ ደግሞ አልፈን ጌታ እግዚአብሔር አባት ሆይ በፊትህ እንደ ፈቃድ ጌታ እግዚአብሔር አባት ሆይ እንድናገለግልህም ለሰጠን ነፃነት እናመሰግናለን። አሜን። አሁንም ወንድሞቼ ጋር አብረን ያንተን ቃል ቁጭ ብለን ስናጠና እግዚአብሔር አባት ሆይ እኛ የተማርነውን ለሌሎች ስናካፍል አንተ ከኛ ጋር እንድትሆን የተማርነውን ጌታ እግዚአብሔር አካፍል እንድንችል ጸጋ እንድታበዛልን እኛም ደግሞ በህይወታችን መኖር እንድንችልበት እንድትረዳን የሚያዳምጡትን ምዕመናኖች በሙሉ በዚህ በሰዓት ጌታ ሆይ አንተ በያሉበት ቦታ እንድትባርካቸው እንለምናለን። በልጅ በሞተልን በጌታ በኢየሱስ ስም አሜን አሜን። እግዚአብሔር ባርክ ወንድም ዮናታን። እንግዲህ የዛሬው ጥናታችን እንዳሉት ሰባተኛው ለትንቢት መሰረቶች የሚል ነው እና ለትንቢት መሰረቱ ምንድን ነው የሚል ነው። እንደው የቅዳሜውን ሳየው ለወንድሞችም ተጨማሪ ሀሳብ ይሰጣሉ። የቅዳሜው በአጠቃላይ ይሄ ሰንበት ትምህርት በሁለት ጫፎች ላይ እየተመላለሰ ያለ ሁለቱ ጫፎችን ለማስታረቅ የሚደረግን ትንቢት እግዚአብሔር የተጠቀመበት መንገድና ዘዴ ምንድን ነው በሚል አይነት ነው ያዩት። ይኸው ምንድን ነው የመጀመሪያው እግዚአብሔር ሰማይና ምድርን የፈጠረ በመሆኑ እርሱ አምላክ ነው። በዚህ ምክንያት ለአምላክነቱ የሚሰጠው ክብር የሚሰጠው ቦታ አለ እና ይህንን አስመልክቶ የራዕየ ዮሐንስንም መጽሐፍ ሌሎችንም መጽሐፍ በምናይበት ጊዜ የእግዚአብሔርን ክብር የእግዚአብሔርን ስልጣን የእግዚአብሔርን ማንነት ትንሽ ግልግንትን ይሰጡናል። ትንሽ ጭልታ ትንሽ መስኮት ይሰጡናል እና ጥቅሱ እንደዚህ ነው። ከዚህም የጌታ ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁት። እኔም እነሆኝ እኔን ላከኝ አልኩ ይላል። ይሄ የመታሰቢያ ጥቅሱ ነው እና ወንዳው ቅድም ወደ ያነሳሁትን ነጥብ ልቀጽለውና እና እግዚአብሔር እንደዚህ አይነት ኃያልና ታላቅ አምላክ የዩኒቨርስ ፈጣሪ ነው። እግዚአብሔር ሰውን ፈጥሮ በኤድን ገነት ካስቀመጠ በኋላ አንዳንድ ጸሐፊዎች እንደሚሉት ኃላፊነት በጎደለው ፍጥረት ምክንያት ኃጢአት ወደ ዓለም ገባ። በሉሲፈር አማካይነት ኃጢአት ወደ ዓለም ገባ። የሰው ልጆችም በኃጢአት ለመውደቅ ቻሉ። በዚህ ምክንያት የሰው ልጆች በኃጢአት መውደቃቸው ማለት በኃጢአት በተፈጠረው ችግር ምክንያት ይሄ ለዋላዩ ቅዱስ በሆነው እግዚአብሔርና በሰዎች መካከል ትልቅ ክፍተት ተፈጠረ። ያን ክፍተት ያን ችግር ለመፍታት ነው እንግዲህ እግዚአብሔር የተለያዩ ዘዴዎችን ኦፍ ኮርስ ሳምንት ዕለት እንዳነሳ ነው
የዚህ ሁሉ መፍትሄው ጌታ ኢየሱስ ክርስቶስ በመስቀል መሞቱ ነው። ይህንን ችግር ለመፍታት እግዚአብሔር የተጠቀመበት ዘዴ ልጁን አሳልፎ መስጠት ነው። ያውም ስለኛ ሲል መርገም ሆነ የሚል ነጥብ ሁሉ አንስተን ነበር እና እግዚአብሔር እንግዲህ የሰው ልጆችን ለመድረስ ከተጠቀመበት ዘዴ አንዱ ነቢያቶችን ነው እና እንግዲህ ዛሬ እያነሳን የምንነጋገረው በዚህ አንጻር በዚህ ነጥብ ዙሪያ ነው። እግዚአብሔር ስለኛ ይቅር ለተባልነውና ለታወጅነው ኃጢአተኞች ያቀረበውን ከፍ ያለ ጥሪ ማስተዋልና ማድረግ እንድንጀምር የሚያስችሉንን ጠቃሚ ፍንጮች የተቀረውን የመጽሐፍ ቅዱስ ክፍል በመመርመር ማግኘት እንችላለን። ስለዚህ እግዚአብሔር የሰው ልጆችን ለማድረስ በሚያደርገው ጥረት ውስጥ የተጠቀመው የሰው ልጆች ከፍተኛ ሚና አላቸው። እግዚአብሔር ነቢያቶች፣ ሐዋርያቶች ልኳል የሰው ልጆችን ይህንን ዘላለማዊ እውነት ለማዳረስና የዘላለማዊ እውነትን ለሰዎች ለመግለጽ እና እንግዲህ ከዚህ ጋር ተያይዞ ነው እንግዲህ የእሑድን ትምህርት የምናየው። ወንድም ተስፋዬ አንተን የምታቀርብልን እና እነሆ እኔን ላከኝ አለ እና መልእክቱ ምንድነው? ይህን ጥያቄ እኔን ላከኝ ያለው ማን ነው? ለመላኩስ ምክንያቱ ምንድን ነው? እና እስኪ ይህንን የእሑድን ትምህርት ጠቅለል አድርገህ አቅርብልን። አመሰግናለሁ። ከዛ በፊት ግን ትንሽ በመግቢያው ሀሳብ ላይ ማለት የምፈልገው ነገር ይኖረኛል። ይሄ ለትንቢት መሰረቶች እንግሊዘኛው አሉዥንስ ኢሜጅ ኤንድ ሲምቦልስ ነው የሚለው። አሉዥንስ ማለት ለምሳሌ በብሉይ ኪዳን የተጠቀሱ ጥቅሶች አሉና የአዲስ ኪዳን ጸሐፊዎች ከዛ ኮት ሲያደርጓቸው ላይክ ለምሳሌ ሕዝቅኤል ላይ ያለውን በራእይ መጽሐፍ ላይ ስናገኘው ወይም በዘፍጥረት ላይ ያለውን በራእይ በሌላ ስፍራ ጠቅሰው ስንመለከት ይሄንን አሉዥን እንለዋለን በእንግሊዘኛው ማለት ነው። ሌላው ኢሜጅ ኤንድ ሲምቦልስ የሚልም ነገር አለው። ኢሜጅ ለምሳሌ ይሄ ዙፋን የተወሰደው ከምንድን ነው? እነዚህ የመጽሐፍ ቅዱስ ጸሐፊዎች በሚገባቸው ቋንቋ ነው እግዚአብሔር ያስተማራቸው፣ ወይም ደግሞ ለሕዝቡ መልእክትን እንዲቀበሉ ያደረጋቸው በሚገባቸው ቋንቋ ነው። በምድር ላይ በዛን ሰዓት የነበሩ ገዢዎች አሉ። ዙፋን የሚባል ነገር አለ። ስለዚህ ይሄ ዙፋን የሚያሳየውስ ምንድን ነው? በተለያየ ስፍራ ላይ ስለምንመለከተው ማለት ነው። ይሄ ምንድነው? እሱ ኢሜጅ ኦፍ ትሮን የሚያሳየው ነገር ምንድነው? እሱ የእግዚአብሔርን ንጉስነት ነው፣ ወይም ደግሞ ፈራጅነት። መፍረድ ብቻ አይደለም፣ ነገር ግን አዳኝነትም ሁለቱ አብረው ናቸው በሱ ስልጣን ላይ ያሉት ማለት ነው። እግዚአብሔርን ደግሞ እንደ ነገስታት ንጉስ አድርጎም የሚገልጽ ነው ማለት ነው። ይሄ እዚህ ሐሳብ መግቢያው ሐሳብ ላይ የምንመለከተው ማለት ነው። ወደ እሑዱ ክፍል ስንገባ እነሆ እኔን ላከኝ ያለው ማነው? እሱ ኢሳያስ ነው። ያለበትም ምክንያት እስቲ እንመለከታለን። ከዛ አስቀድሞ ግን እዚች መግቢያዋ ላይ የተጻፈችዋን ሐሳብ ላነባት ወደድኩኝ። ከዓመታት በፊት አንድ ቤተ ክርስቲያን ቀድሞ የነበረውን አሮጌና ጊዜው ያለፈበትን ምድር ቤት በአዲስ ለማደስ ወሰነ ይላል። በመጀመሪያ ካደረጓቸው ነገሮች አንዱ የአምልኮ ስፍራውን ይበልጥ ያስውባል ብለው ያመኑበትን አዳዲስ መብራቶች መግጠም ነበር። ይሁን እንጂ መብራቶቹ ከተገጠሙ በኋላ መሰብሰቢያ ስፍራው ይበልጥ የከፋ መልክ የያዘ መሰለ። አዲሶም ነው። ለምንድን ነው? ለዚህ መንስኤ ደማቆቹ መብራቶች እንከኖችን ልቅም አድርገው ማሳየታቸው ነው። በኢሳያስ ሕይወት ያየነው ይህንን ነው። እግዚአብሔርን እንዴት አየው? በመቅደሱ የእግዚአብሔርን ክብር ተመለከተ። የእግዚአብሔርን ታላቅነት አየ። በዙሪያው የከበቡትን ኩሩቤሎች፣ ሱራፌሎችን ተመለከተ። የእግዚአብሔርን ክብር ካየ በኋላ ስለ ራሱ ማንነት ሲመለከት ምን አለ? ወዮ ጠፋው፣
የጠፋ መሰለው። ከኃጢአቱ የተነሳ የሕዝቡን ኃጢአት ሲመለከት የሚጠፋ መሰለው፣ የእግዚአብሔርን ክብር ሲመለከት ማለት ነው። ከዛስ በኋላ ኃጢአቱ አነጻው። ኃጢአቱ ከነጻ በኋላስ ምን አለ? ከዛ በኋላ ነው እግዚአብሔር ጥያቄን ያቀረበለት። ምን አለው? ማንን እልካለሁኝ? ማንን እልካለሁ የሚለው ጥያቄ የመጣው የኢሳያስ ኃጢአቱ ከነጻ በኋላ ነው። ሚሽን እግዚአብሔር ነው ተልእኮን የሰጠው ማለት ነው። ከዛ ያለው ነገር ምንድነው? እሱ እነሆ ምን አድርገኝ እኔ ላከኝ። እንዴት የተደረገለት ሰው ዝም ማለት ይችላል? ይቅር የተባለ ሰው፣ ደህንነትን የተቀበለ፣ ከሞት ያመለጠ፣ የእግዚአብሔርን ክብር ያየ ሰው እንዴት ዝም ይላል? ወደ ዛሬ ዘመን ስናመጣው ቤተ ክርስቲያን ወይም እያንዳንዳችን ለምንድን ነው ተልኳችንን መፈጸም ያልቻልነው? እግዚአብሔር ለቤተ ክርስቲያናችን በተለይ ደግሞ ለቅሬታዋ ቤተ ክርስቲያን ተልኮን ሰጥቶናል። ከሰጠን ተልኮች ለምሳሌ የሶስቱን መልአክ መልእክት ለዓለም ሁሉ እንድናዳርስ በማቴዎስ ምዕራፍ 28-20 ላይ ምንድነው እሱ? እንግዲህ ወደ ዓለም ሁሉ ወንጌልን ማስተምሩ በአብ በወልድ በመንፈስ ቅዱስም እያጠመቃቸው የደቀ መዛሙርቶች አድርጓቸው የሚለው ተልእኮ ነው። ሰዎችን አስተምረን አስጠምቀን ደቀ መዛሙርት ማድረግ። ግን ይገርማል፣ ከዚህም የበለጠ ደግሞ ሌላ ተልእኮ አለን። የእግዚአብሔርን ፍቅር ለዩኒቨርስ ሁሉ ማሳየት። ይሄ አንድ ለቅሬታዋ ቤተክርስቲያን የተሰጠ ለሌሎች ያልተሰጠ አስደናቂ የሆነ ተልእኮ ነው። ምን እንድናደርግ? የእግዚአብሔርን ምን ፍቅር ለማን ለማሳየት? ለዩኒቨርስ ሁሉ ለማሳየት። ለዩኒቨርስ ማለት ከምድርም ያለፈ ነው። እግዚአብሔር በእኔና በእናንተ ሊያሳይ የሚፈልገው ፍቅሩን ነው። የእርሱ ፍቅር ነጸብራቆች ሆነን ለዓለም እንደገና ደግሞ ከዛም አልፎ ኢቭን ለዩኒቨርስ ሁሉ እንድናሳየ እግዚአብሔር ሐሳብ ነው። ታዲያ ይህንን ተልኳችንን ለምን መወጣት አልቻልንም? አንደኛ እይታችን ገና ስላልተቀየረ ሊሆን ይችላል። መዳናችንን በደንብ አድርገን ያስተዋልን ሰዎች የእግዚአብሔርን ክብር ከእግዚአብሔር ጋር ልክ እንደዚህ እንደ ኢሳያስ አይነት ኤንካውንተር ቢኖረን እንዴት ዝም ያስበለናል? የምድሩን ነገር ንቀን የእግዚአብሔርን ነገር በምድር ሁሉ ለመስራት ወንጌልን ለማዳረስ እንተጋ ነበረ። ስለዚህ ትልቁ ነገር ምንድነው? እሱ እግዚአብሔር ጋር የሚኖረን ኤንካውንተር ወይም ደግሞ ከእግዚአብሔር ጋር የእግዚአብሔርን ክብር ማየት። ከዛ በኋላ ምንድነው? እሱ ከእግዚአብሔር ይቅርታ መጠየቅ ለተልኳችን እንድንነሳ ያደርገናል ማለት ነው። ስለዚህ ማስተዋል ያለብን ምንድነው? እሱ እኛም እንደ ኢሳያስ ምን ተሰጥቶናል? ተልእኮ ተሰጥቶናል። ማስተዋል ያለብን ከኢሳያስ ብቻ አይደለም መማር ያለብን። እኛም ይቅር የተባልን ሰዎች ነን። ደህንነትን የተቀበልን ሰዎች ነን። ስለዚህ በምንም አይነት መልኩ ዝም ማለት አንችልም። ይቅር የተባልን ደህንነትን ያገኘን ሰዎች እንዴት ዝም ማለት እንችላለን? ከዛ በኋላ ተልእኮ ተሰጥቶናል። ተልኳችን ደግሞ በዓለም ዙሪያ ሁሉ ልናዳርስ ይገባናል ማለት ነው። እሺ ወንድም ተስፋዬ እግዚአብሔር ይባርክህ። በእርግጥም ይሄ እግዚአብሔር ሲጠራ ራስን ለጥሪው አሳልፎ መስጠት ታላቅ በረከት ነው እና ኢሳያስ ይሄን በማድረጉ ዘመናት ተሻጋሪ የሆነ መልእክት እስከ ዓለም ፍጻሜ ድረስ የምድን ማነው የሚደርስ መልእክት ነው እግዚአብሔር የሰጠው። እኛም ከዛ የዛ መልእክት ተጠቃሚዎች ሆነናል እና ወንድም ዮናታን በዚህ ላይ የምትጨምረው ጉዳይ አለ? ይሄ በጣም ነገር አሳሰበኝና ልናገር ብዬ ነው እንጂ እንትን የለውም። በተለይ መጽሐፍ ቅዱስ ሲናገር ዕለት ዕለት መዳናችሁን በፍርሃትና በመንቀጥቀጥ አድርጉ የሚለው ነገር ለምን እንደመጣ አላውቅም። ግን አንዳንድ ጊዜ ሰዎች ስለኛ አሁን እኛ ስለራሳችን ብዙ ጊዜ የምንናገረው ነገር አለና ምንድነው የምንለው? ሁል ጊዜ ራሳችንን ስንመለከት ምን ያህል መቀየር እንደሚያስፈልገን ገና ብዙ መሄድ እንዳለብን ይሰማናል እና ሁል ጊዜ ግልቲ ኮንሽስ ነው የሚሰማን።
ግን ሰዎች ስለኛ የሚመሰክሩ ደግሞ ትንሽ ለየት ያለ ነው። የድሮ ህይወታችንን ተመልክተው ምን ያህል ለውጥ እንዳለ ሊያዩ ይችላሉ። የምንረሳቸውን ነገሮች እና ይሄ ወደ ብርሃኑ የመምጣት ጉዳይ፣ ወደ ክርስቶስ የመምጣትም ጉዳይ ከክርስቶስ አይን መልክ ፊት ለፊት አንጻር ያለንበት እንትን ለውጥ የለንም ማለት አይደለም እና ለውጥ አለ፣ ግን ገና ብዙ ደግሞ ይቀረናል የሚል ሀሳብ አለው እና እሱን ከቤተ መቅደሱ ጋር ላስበው ፈልገናል። ምክንያቱም አንዳንድ ጊዜ የቤተ መቅደሱ ስርዓት አብቅቷል፣ ክርስቶስን ነበር የሚያመለክተው የለም ስንል የምረሳው ነገር እኛ የእግዚአብሔር ቤተ መቅደሶች ውስጥ በተለይ ቅዱሱ ክፍል ውስጥ ያለ አሁን ለምሳሌ ዕጣኑ አለ፣ መብራቱ አለ፣ ምኑ አለ። እነዚህ ሁሉ ገና ከጉባኤ ጀምሮ ወደ ክርስቶስ ከመምጣት ጀምሮ ሁል ጊዜ የሚቀጥሉ ነገሮች ናቸው በእኛ ቤተ መቅደስ ውስጥም ጭምር እና እሱን አሳስቦኝ ነውና። እሺ፣ እግዚአብሔር ባርክ ወንድም ናታን። እንዲያው የቤተ መቅደሱን አገልግሎት ካነሳ የሚቀጥለው ትምህርት ከቤተ መቅደሱ አገልግሎት ጋር ትንሽ የተያያዘ ነው። ምክንያቱም ክሪቤሎች ነው የሚናገሩ። የሰንበት ትምህርቱ ደራሲ ፓስተር ሻን ቦንስትራ ምን አለ ሳዳምጥ ነበር እሱ በዚህ ትምህርት ላይ የሰጠውን ትንታኔ። ክሩቤል የስራ ኃላፊነት እንጂ ስም አይደለም። ለመጀመሪያ ጊዜ ነው ነገር ሰማ ይሆን ኤላቦሬት አድርገው እስኪ በዚህ ላይ ያለን ሀሳብ ስለ ክሩቤሎቹ በአጠቃላይ እዚህ የሰኞውን ትምህርት የእሱ ከእሱ አባባል ከመጀመሪያ በፊት አትሊስት የሰኞውን ክፍል እኔ እንዳሰብኩት ላቅርበው፣ እዛ የእሱን አባባል ለማምጣት ሞክራለሁ። ጀስት የሰኞውን ክፍል ሁል ጊዜ እኔ ከአዳም እና ሔዋን ልጀምር። ለምሳሌ አንዳንድ ጊዜ ኃጢአትን ክፉነት ካልገባን እናጠናው ነገር በሙሉ ሊገባን አይችልም። የኪሩቤሉም ታሪክ ሁሉ ሊገባን አይችልም ብዬ ነው የማስበው እና አዳምና ሔዋን እንግዲህ ያው እንደሚናገረው አዳም የሰው ዘር ምሳሌ ነው። እኛ ሁላችንም በአዳም ጀርባ ውስጥ ነው ያለ ነው። ስለዚህ ሰው ኃጢአት ሰራ እና እንግዲህ ለዚህ ነው ዳዊት ሲናገር ከእናቴ ማህፀን ጀምሮ በኃጢአት ተወለድኩ የሚል ሀሳብ የሚሰጠን። ምክንያቱም በአዳም ውስጥ ስላለን እኛ ሁላችንም እና ምንድን ነው ያደረገው? ወዲያው ገና ከሰማይ ሳይወጡ ነው እንግዲህ ይሄ የኃጢአት ውጤቱ የታየው። ራቁትነታቸውን አወቁ ይላል፣ ቅጠል ለበሱ፣ ተሸሸጉ። ከዛ በኋላ ክሱ በአዳምና በሔዋን መካከል ምናምን እነዚህ ሁሉ የምናያቸው ነገሮች በሙሉ ገና ከሰማይ ከኤደን ገነት ሳይወጡ ነበር የሆነው እና እንግዲህ በዚህ ሁሉ ውስጥ ምንድን ነው ብዙ ነገሮች ልናይ እንችላለን ነው። ቅጠል መልበሳቸው የራስ ስራ እስከዛሬ ድረስ እየቀጠለ ነው። ባይሆን በህይወታችን ውስጥ የራስ ስራ ቅጠል መልበስም አይቀርም። ብዙ ጊዜ በጣም ራሳችንን አይ ቲንክ መልካም ሰዎች መስለን እንድንታይ በጣም እንጥራለን በብዙ ነገር። ግን ሰዎች የማያውቁት ደግሞ ላጌጅ አለን እና ካሙፍላዥ የምናደርግበት ብዙ ነገር አለ እና አዳምና ሔዋን ያደረጉት ነገር አሁንም በህይወታችን ውስጥ ይቀጥላል። ግን ፈላጊው መጣ። እንግዲህ ጸጋ የሚጀምረው ገና ለእኔ ጸጋ የሚመጣው ልብሱን ሲያለብሳቸው አይደለም፣ ገና ሲመጣ ጀምሮ ነው ለእኔ ጸጋ የተገለጠው እና ፈላጊው እሱ ነው። እግዚአብሔር መፈለጉን አላቆመም። መጣ፣ አለበሳቸው፣ ውበት አለበሳቸው። ይህ ሁሉ ካደረገ በኋላ ነው ከኤደን ገነት የመባረሩ ጉዳይ መጣው። የሚገርመኝ ነገር እሱ ነው። እግዚአብሔር በጸጋ ጀምሮ ተስፋውን ሰጥቷቸው ምን አድርገው ከዛ በኋላ ከኤደን ሲያስወጣቸው ኪሩቤሉን አቆመ ይላል እና ምንድነው የሚነድ እሳት ያለበት ምንድነው ሰይፍና ኪሩቤልን አቆመ ይላል እና በጣም ኢንትረስቲንግ ነገር እዚህ ላይ ኤለን ጂ ዋይት ተወሰደ አለ። አዳምና ያ ነገር ለብዙ ጊዜ ነበረ የሚል ነገር ሁል ጊዜ ለወርሽፕ እንዳውም እዛ ቦታ እየመጡ ያንን ነገር እየተመለከቱ እንትን ይሉ ነበር ይላል እና እስከ መቼ እንደቆየ አላውቅም። ምናልባት እስከ ውሃ ጥፋትም ቆይቶ ይሆን እላለሁ።
ሄኖክም ከእግዚአብሔር ጋር አካሄዱን አካሄደ ቢለው ሁሉ ነገር መጣብኝና አላቅም መቼ እንደተወሰደ ግን ነበረ የሚል ሀሳብ ሰጥታለች። እና እንግዲህ ኪሩቤል የሚለውን ነገር በመጽሐፍ ቅዱስ ውስጥ ካየን ኪሩቤልን አቆመ የሚለውን ነገር ሰንበት ትምህርታችን ምንድን ያደረገው የተጠቀመበት ቃላት ምንድን ነው የሚለው ሻካን የሚል የህብሪ ወርድን የተጠቀሙት ይላል እዚህ ላይ። ሻካን የሚለው አይ ቲንክ ሻካይና ከሚለው ጋር የሚሄድ ይመስለኛል። ግን ምንድነው ይሄ የእግዚአብሔርን መገኘት የሚናገር ወይም ደግሞ ልክ ያቺ በምድረ በዳ የነበረችዋ ድንኳን ከመተከሏ ጋር አድርጎ ነው አያይዞ ያቀረበው እና በጣም ነው የገረመኝ እኔ እውነት ለመናገር። እና ግን ከዚህ ውስጥ የምንመለከት ምንድን ነው የኪሩቤል መገኘት ማለት እግዚአብሔር መገኘት እንደሆነ እንድናስተውል ፈለገው። ምክንያቱም በታቦቱም ላይ 2 ኪሩቤሎች ነበሩ። መጽሐፍ ቅዱስ ውስጥ ሕዝቅኤልም አለ፣ ኢሳያስም አለ፣ ራእይም አለ። እነዚህ ሁሉ ሀሳቦች የኪሩቤሎችን ያመጣል። አንዳንድ ጊዜ የኪሩቤልና ምንድነው አንደኛው ደግሞ ሱራፌል የሁለቱ ስራ አንድ ይመስላል በተለያየ ቦታ ስንመለከት። እና አንደኛው እሱ ነው እንግዲህ ከዚህኛው ክፍል ያገኘሁት። ሌላው እንግዲህ ይሄንን ስናስብ ምንድነው በህይወታችን ውስጥ እኛ ሁላችንም የእግዚአብሔርን ቅድስና የእግዚአብሔርን መገኘት ሁል ጊዜ በህይወታችን ውስጥ እንድናስብ በእኛና በሱ መካከል ስላለው ግንኙነት እንዴት ነው የሚያሳይም ዛሬም ነገም ለወደፊትም ቢሆን እነዚህ ነገሮች በሙሉ ነው የሚያሳስበኝ ብዬ። ሌላው አንደኛው እዚህ ያገኘሁት ሀሳብ ምንድነው በተለይ የእስራኤል ልጆች በምድረ በዳ በነበሩበት ጊዜ የነበረው ቤተ መቅደስ እንግዲህ በመካከል ነው ያለው እና የእስራኤል ወገኖች ደግሞ በአራቱም ሳይድ ይቀመጣሉ ነበር እና ዘኍልቍ ምዕራፍ 2 ላይ እንግዲህ ያለውን ወስዶ በምስራቅ በኩል ይሁዳ ነበር ይላል። ይሁዳ እና ብቻ ሳይሆን ከይሁዳ ጋር ሌሎች አሉ፣ ሶስት ትራይቦች ነው ያሉት። ከዛ በምዕራብ በኩል ኤፍሬም ነበር ይላል፣ በደቡብ ሮቤል ነበር ይላል፣ በሰሜን ዳን ይላል። ባይ ዘ ዌይ በአዲሲቷ ኢየሩሳሌም ላይ የዳን ስም የለም በኋላ ላይ እና ይገርመኛል። እሱ ራሱ ሳስብ አይ ቲንክ ታሪካችን ቦታችን ሊቀየር እንደሚችል ነው የሚያሳየኝ። በአንድ ቦታ ጥሩ ቦታ ነበር፣ በኋላ ሊቀየር ጋራንቲ የለውም። እና እነዚህ ግን የገረመኝ ነገር ምንድነው እያንዳንዳቸው አርማ ነበራቸው ይላል እና አርማቸውን ግን መጽሐፍ ቅዱስ አይናገርም። ግን የአርማቸው ምልክት ከአይሁድ መጽሐፍ ያገኙት ምንድን ነው የይሁዳ አንበሳ ነው ይላል። አክቹዋሊ መጽሐፍ ቅዱስም የይሁዳ አንበሳ ይላል። ሮቤል የመጀመሪያ ልጅ ነው፣ ግን ይሁዳ ነው ክርስቶስ ስለመጣ። ሮቤል ግን የሰው ምስል ይላል። ኤፍሬምን ደግሞ የጥጃ ምስል ይለዋል። የዳንን ደግሞ የንስር ምስል ይለዋል። እና የገረመኝ እንግዲህ የነዚህ ሕዝቅኤል ላይ ያለው ምንድነው ጥቅስ ስለ መንኮራኩሩ ሲናገር፣ ስለ ሱራፌሉ ሲናገር ወይ ኪሩቤሎች ሲናገር እነዚህ መልኮች አሉት። እያንዳንዱ መከራከር አንዱ ፊታቸው ይላል እና አይናቸው አንደኛው አንበሳ ምልክት ነበረው ይላል፣ ሌላው የሰው ምስል ነበረው ይላል፣ ከዛ የበሬና የንስር ምስል ነበራቸው ይላል። ያን እንደገና በራእይ ውስጥም ይደግመዋል። እና አሁን ቅድም ተስፋ ሲናገር ሲምቦልስ የሚሉት ነገሮች በጣም ነው የገረመኝ። እና ልክ አሁን ቅድም 30 ደቂቃ አልሰጠንም ቆይ ብላይ ዩቲዩብ ላይ ገብቼ እንትን አዳምጥ አልኩኝ። ማነው ፓስተር ፊሊ ላይ ያቀረበበት አቀራረብ በጣም ነው የገረመኝ። ማለት ነው ይሄ አለ ቴምፕል የክርስቶስ ምሳሌ ነው እና የክርስቶስ የሆነልንን ነገር የሚናገር ይላል። እና አንበሳ የይሁዳ አንበሳ ንጉሱ
ከዛ በኋላ ሰው ሆኖ የሰው ፊት ይዞ እንደመጣ ከዛ ደግሞ ልክ እንደ ጥጃው እንደተሰዋ እንደሞተ ከዛ በኋላ ደግሞ ልክ እንደ ንስሯ ወደ ሰማይ እንዳረገ አድርጎ አቅርቦታልና ገርሞኝ ነበር። እና ይሄ መጽሐፍ ቅዱሳችን የማናውቀው ነገር ይዘዋል ብዬ አሰብኩኝ። ብዙ ሊያስተምረን የሚችል ነገር እና በጣም ነገረመኝ። እና ይሄ በተለይ የአዲሲቷ ቅድስቷም ከተማ ደጃፎችን ሲናገር ራዕይ ምዕራፍ 1 ከ12 እስከ 13 ተመልካቾቻችንም እንዲያነቡት ብዬ ነው። የቅድስቷ ከተማ ደጆችም ልክ እንደዛ ነው። በእነዚህ ምንድነው ትራይቦች 4 ስኩዌር ነች ያል አክቹዋሊ ሉክ ላይክ ፐርፌክት ስኩዌር ትመስላለች የአዲስቷ ኢየሩሳሌም። እና በእያንዳንዱ እንትን 3 ደጃፎች ነበሩት። በእያንዳንዱ ደጃፎች ደግሞ እነዚህ 3 ትራይቦች አሉ። እና ይህንን እንግዲህ ያገኘሁበት። ሌላው ያገኘሁት ምንድን ነው ቲንክ በዚሁ ላይ ባቆም ይሻለኛል። እሺ ወንድም ዮናታን በጣም እግዚአብሔር ይባርክህ። ይሄ በተለይ ሲምቦል እና ምስልና ምሳሌዎችን አስመልክቶ ያነሳው ነጥብ በመጽሐፍ ቅዱስ ውስጥ በተለይም ደግሞ በራዕይ፣ በሕዝቅኤል፣ በዳንኤል በሌሎችም ቦታ በብዛት እነዚህ ምሳሌዎችና በተለይ ምስሎች በብዛት ተጠቅሰው እናገኛለን። እና ወንድም ተስፋ በዚህ ላይ የምትጨምረው ሀሳብ አለ? በሰኞ ላይ እነዚህ ሁለቱም ኪሩቤሎች አስመልክቶ መጽሐፍ ቅዱስ ምንድን ነው የሚለው? የአንተስ ግንዛቤ በዚህ ላይ ምንድን ነው? ሀሳብን ማካፈል ከፈለግ ቀስ። መልካም ምንድን ነው እዚህ ጋር የሰኞው ክፍል መጨረሻ ላይ ካለው ሀሳብ ጋር ከዛ ሀሳብ ብንነሳ በመጽሐፍ ቅዱስ ኪሩቤል ከእግዚአብሔር ሕልውና ጋር የተያያዘ ነው። በተለይም ስሙ በሚታወጅበት ዙፋን ባለበት ስፍራ ይሄ ነገር ተጠቅሶ እናገኘዋለን። ወደፊትም ማክሰኞው ክፍል ላይም እናየዋለን። ይሄ ሕዝቅኤል መጽሐፍ ላይ ሄደን ስናነብ እዛ ስፍራ ላይም ይሄ ሀሳብ ተገልጾ እናገኘዋለን። እንደገና የኢሳያስ መጽሐፍም ይሄ ኢሳያስ ምዕራፍ 6 ነው አይደል? 6 ላይ 6 ከ1 ጀምሮ ያለው ሀሳብ ጋራም ነው። እንደገና ደግሞ ከዛም አልፎ ደግሞ ወደ ቤተ መቅደሱ አገልግሎት ስንሄድ ብዙ ያው የእግዚአብሔር ክብር የሚገለጥበት የት ነው? ቅድስተ ቅዱሳን ነው። ያው ታቦቱ ያለበት ስፍራ ማለት ነው። ከዛ የምህረት መቀመጫ አለ ታቦቱ በላይ። ከዛ ምን አለ ይላል? በግራና በቀኝ እነዚህ ኪሩቤሎች አሉ ይላል። አስተውለናል። ስለዚህ ምንድን ነው ማለት ነው? የእግዚአብሔር ክብር በሚገለጥበት ስፍራ። አሁን የእግዚአብሔር ሕግ ምንድን ነው? እሱ ሕግ እኛን ኃጢአታችንን ነው የሚያሳየን አይደለም? ይህን አድርገሃል፣ ያንን ሰርተሃል የሚል አይነት ትርጉም ነው ያለው። ከዛ በኋላ የምህረት መቀመጫ አለ። ያ ደግሞ ወደ ክርስቶስ ኢየሱስ ምን የሚያደርገን ነው? ፖይንት የሚያደርግም ነው። በሌላ አንጻር ደግሞ ስንመለከተው ወደ አዲስ ኪዳን ስንመጣ ሕጉን በልቦናችንም አስቀምጦታል። ስለዚህ በእኛም ዘንድ ምን አለ ማለት ነው? የእግዚአብሔር ክብር ይገለጣል ማለት ነው። የእግዚአብሔር ዙፋን ሳይሆን የእግዚአብሔር ክብር ማለት ነው። ስለዚህ ምንድን ነው እሱ በቤተ መቅደስም ስንመለከት ከዛ በላይ ምን አሉ? እነዚህ ኪሩቤሎችን እንመለከታቸዋለን። የእግዚአብሔር ክብር መኖር በሚገለጥበት ስፍራ በኢሳያስ መጽሐፍ ላይ እንደገና በሕዝቅኤል መጽሐፍ ላይ በራእይ መጽሐፍ ላይ እንዳልኳችሁ ከሕዝቅኤል መጽሐፍ ላይ የወሰደው ሀሳብ አለ እና ይሄ አሉሽን ነው የሚባለው። የአዲስ ኪዳን ጸሐፊዎች ከብሉይ ኪዳን ሲዋሱ አሉሽን። ለዚህ ነው ይሄ የሰንበት ትምህርቱ ራሱ አሉሽንስ ኢሜጅስ ኤንድ ሲምቦልስ የሚለው። ብዙ ከኋላ የተዋሳቸው ነገሮች አሉ።
በዛ መሰረት እግዚአብሔር ከሚያውቁትም ነገር ከሚገባቸው ነገር ተነስተው ነው ለእኛ መልእክትን ያስተላለፉልን። ስለዚህ ትልቁ ነገር በእርግጥ ምንድን ነው እንደዛም ብለን እንዳናልፈው ወደ ሰኞ ክፍል በዚሁ ልቀጥልና አይደኖ ኪሩቤል እንደ ሕያዋን ፍጥረታት ይላል። ለምሳሌ ማክሰኞ መጀመሪያው ላይ ስንመለከት እዛ ጋር ሕዝቅኤል ላይ ሄደን ስንመለከት እነዚህ ኪሩቤል የሆኑት እንደ ሕያዋን ፍጥረት ተገልጸው እናያቸዋለን። እርሱን እንደሚወክሉ የወርቅ ምሳሌዎቹ ሆነው በመላው የብሉይ ኪዳን መጽሐፍት ይታያሉ ይላል። በግልጽ ያስቀምጠዋል የሰንበት ትምህርታችን። ብዙውን ጊዜ ከእግዚአብሔር ዙፋን አጠገብ እንደሚገኙና ትልቁ ፖይንት ማለት ነው የእርሱን ክብር ለማን ይላል? ለዩኒቨርስ እንደሚያንጸባርቁ ሆነው ተገልጸዋል። እኛ እስከዚህ የምንማረው ነገር አለ። እነዚህ ኪሩቤሎች ሁል ጊዜ የራሳቸውን ክብር አይደለም የሚያንጸባርቁ። የማንን ክብር ነው? የእግዚአብሔርን ክብር፣ የእርሱ መገኘት ባለበት ስፍራ የሚገኙ ናቸው እና እኛም እግዚአብሔር ምንድነን? ቤተ መቅደሶች ነን። ልክ ቅድም እንዳልኩት እነዚህ ለዩኒቨርስ ነው የእርሱን ምን የሚገልጹት? የእርሱን ክብር ለዩኒቨርስ የሚገልጹ ናቸው ይላል። ስለዚህ ሁሌ የእግዚአብሔር ዙፋን የእግዚአብሔር ክብር ባለበት ስፍራ ላይ እነሱ አሉ። ለእኛም ልክ እንደዚሁ ከዛ ትምህርት የምንወስደው ነገር አለ። ምንድነው እሱ? የእግዚአብሔርን ክብር በእኛ ላይ የተገለጠውን ለማን እንድንገልጥ ማለት ነው? ትልቁ ማወቅ ያለብን ማለት ነው። ከዛ ለእኛም ትምህርት መውሰድ ስለሚኖርብን በእኛ ላይ የተገለጠውን የእግዚአብሔርን ክብር ለእኛም ለዩኒቨርስ መግለጥ አለብን ማለት ነው። ለዩኒቨርስ ማሳየት አለብን ማለት ነው። በእርግጥ የእግዚአብሔር ሕልውና በአንድ አማኝ ሕይወት ውስጥ የሚታይ ከሆነ የሚገለጥ ከሆነ ምክንያቱም ቅድም እንዳልኩት እኛም የእግዚአብሔር ቤተ መቅደሶች ነን። የእግዚአብሔር ቅዱስ ሕግ በውስጣችን ተጽፏል። ስለዚህ አምኖ በጌታ በኢየሱስ ክርስቶስ ከዳን መንፈስ ቅዱስን ከተቀበል የእግዚአብሔር ቅዱስ ማደሪያዎች ነን ማለት ነው። የእግዚአብሔር ክብር በእኔና በእናንተም ይገለጣል ማለት ነው። አንዳንዴ የሆነ ነገር እግዚአብሔር በእኛ ሲሰራ ክብሩን ሲገልጥ ትልቁ ችግር ምንድን ነው? ለእኛ አድርገን የመውሰድ የእግዚአብሔርን ክብር የምንገልጽ አይነት ሰዎች እንድንሆን እግዚአብሔር ይፈልጋል። እኔ ብዙ ጊዜ ሰንበት ትምህርቴንም ሳጠና መጽሐፍ ቅዱሴንም ሳጠና ከዚህ ለእኔ የምማረው ትምህርት ምንድን ነው የሚለውን ነገር ሁሌ ስለማሰምርበት ነው ወደኛ ሁል ጊዜ የማመጣው ማለት ነው። ስለዚህ ያንን ትምህርት መውሰድ ይኖርብናል። እንግዲህ በኢሳይያስ መጽሐፍ ላይ የተገለጸውን እንደገና በሕዝቅኤል ላይ የተገለጸውን ማመሳሰል እንችላለን። አንዳንዶች ግን የሚሉት ምንድነው? እነዚህን ዜአር አንጀሊክ ቢንግስ ብለውም የሚያምኑ አሉ። በእግዚአብሔር ባለበት በዙፋኑ አካባቢ ምን የእግዚአብሔርን ክብር የሚገልጡም ይላሉ። የእግዚአብሔርን ዙፋን ከበው ይህንንም ስናይ በእርግጥ እንደዛም አይነት ትርጉም እንዳለውም ይመስላል። በእነርሱ ላይ ያለውን ብርሃን የሚገልጸው ትልቁ ነገር የእግዚአብሔር ክብር በእነርሱ ላይ መገለጥ ነው። እዚህ የሰንበት ትምህርታችን ምንድን ነው የሚለው? ሕዝቅኤል የተመለከተው የሕያዋን ፍጡር ገጽታ ዮሐንስ በራእይ ከተመለከተው የአንበሳ፣ የንስር፣ የበሬና የሰው ምስል ጋር ምንድን ነው ይላል? ተመሳሳይ ነው። እዚህ ሕዝቅኤል ላይ አይተን ከሆነ የሆነ ሲሄዱ ሁኔታቸው ምንድነው የሚስማሙ አድርጎ የሚገልጸውም ነገር አለ። ኦኬ። ስለዚህ ምንድነው እሱ? እኛም ከእግዚአብሔር እኛም ሰብአዊ ፍጡራን የእግዚአብሔር ክብር የተገለጠልን ሰዎች ማለት ነው ከእግዚአብሔር ሐሳብና ፈቃድ ጋር ልንስማማ ይገባል። ግን በሕዝቅኤል ላይም አይተን ከሆነ መጨረሻ ላይ ምዕራፍ ይሄ የተጠቀሰበት ስፍራ ላይ ስናነበው እንደገና በኢሳይያስ 6 ላይም ስናነብ ሕዝቅኤል 1:4-14 ማንበብ እንችላለን። መጨረሻ ላይ ስናነብ ኢሳይያስም መጨረሻ ላይ ምንድነው እሱ የሆነ የእግዚአብሔርን ክብር ያዩና ባየሁትም ጊዜ ላይክ በግንባሬ ተደፋው የሚል ሐሳብ አለ። ኦኬ።
የእግዚአብሔርን ክብር ሲያዩ የእግዚአብሔርን ታላቅነት ገናናነትን ይገርማችኋል እኮ በሙላት አይደለም እኮ እነዚህ ሰዎች የሚያዩት በሚገባቸው ቋንቋ ነው እግዚአብሔር የተገለጠላቸው። በየትኛውም በመጽሐፍ ቅዱስ ስፍራ የተገለጡ ሁሉ ቃላቶች በአንድ ላይ ቢደመሩ እግዚአብሔርን ይገልጹታል ማለት አይደለም። እግዚአብሔር ከተገለጸው ከተጻፈለትም በላይ ነው። ግን ለእኛ ለደህንነታችን በሚሆን መልኩና በሚገባን መልኩ የተጻፉ ናቸው። እግዚአብሔር ግን አምላካችን እኛ ከምንረዳው እኛ ከምናስበው እኛ ከምንገምተውም በላይ ታላቅ አምላክ ነው። ዙፋን ሲባል ቅድም እንዳልኩት ዙፋን ሲባል ነው እኛ የሚገባን አይደል? በዙፋን ላይ የተቀመጠው ሲባል የሆነ እግዚአብሔርን ወስደን በሆነ ዙፋን ላይ ቁጭ እናደርገዋለን። ግን ምንድነው የእግዚአብሔርን ታላቅነት ይሄ የእግዚአብሔርን ኃያልነት የሚገልጽ ነው። ኪሩቤሎቹም እዛ ጋር ያሉት ደግሞ ምንድነው እሱ የሚገልጹት የእርሱን ክብር ያንጸባርቃሉ፣ ያሳያሉ። እና በዚህ ስፍራ ላይ እነዚህን ሀሳቦች ብንወስድ መልካም ነው እላለሁ። ትልቁ ነገር የእግዚአብሔር መገኘት ባለበት ስፍራ ክብሩ በሚገለጥበት ስፍራ ሰዎች ዝም አይሉ። ልክ ቅድም እንዳልኩት በሕይወታችን የእግዚአብሔር ክብር የሚገለጥ ከሆነ ታላቅነቱ በሕይወታችን የሚታይ ከሆነ እኛም ምን እናደርጋለን ማለት ነው? ልክ እነዚህ ሰዎች እንዳደረጉት አይተን ፈጽሞ ዝም አንልም። ይህንን ትምህርት መውሰድ ካልቻል እውቀት ብቻ ከሆነ አይጠቅመንም። እግዚአብሔርን ታላቅነት በሕይወታችን ያየን የተገለጠብን ሰዎች ቅድም እንዳልኩት የእግዚአብሔርን ሚሽን ወይም ደግሞ ተልእኮ ተቀብለን ለመስራትን መዘጋጀት ይኖርብናል ማለት ነው። በዚህ ባበቃ መልካም ነው። እንደ አንድ ሰንበት ትምህርቱ የሚለውን አንስተዋል። ብዙም ጊዜ ከእግዚአብሔር ዙፋን አጠገብ እንደሚገኙና ዛን የሚገኝ የእርሱንን ክብር ለዩኒቨርስ እንደማያንጸባርቁ ሆነው ተገልጸዋል እና ከፍተኛ ሚና ነው ያላቸው። የእግዚአብሔር ክብር ይህንን ከአእምሯችን በላይ የሆነውን ክብር በትንሹም ቢሆን ግንዛቤ እንዲኖርን የሚያደርጉት እነዚህ ኪሩቤሎች ናቸው እና ይህ ጠለቅ ያለ ትምህርት ነው። ቅድም እንዳሉት እርሱ እንትን ይመስላል። ነገር ግን ከስሩ የተነሳው ትምህርት ደራሲ ጸሐፊ ያቀረበው ትምህርት በጣም ጥልቅ የሆነ ትምህርትና እንደገና በግላችንም በህብረትም ተመልሰን ልናየው የሚገባ ትምህርት ነው። ግን ጊዜ ያለን 1 ሰዓት ብቻ ስለሆነ ወደሚቀጥለው ለመሄድ እንገደዳለን እንጂ በዚህ ላይ ብዙ ማለት እንችል ነበር። የሮቡ የሆነ አንተንም ታቀርበው አሁን ወንድም ተስፋዬ ካለው ጋር በጣም የተያዘ ነው እና የሚለው ምንድነው እግዚአብሔር ከህዝቡ ጋር ሆነ። እግዚአብሔር እስራኤላውያኖችን በምድረ በዳ በነበሩበት ጊዜ ቤተ መቅደሱን እንዲሰሩ ሲጠይቃቸው ለምንድን ነበር የሰጠው? ምክንያት ምንድን ነው? በመካከላቸው አድር ዘንድ የእግዚአብሔር መገኘት ለልጆቹ በመካከላቸው መገኘት በጣም አስፈላጊ ነው። በረሃውን አቋርጦ ለመሄድ የእግዚአብሔር መገኘት አስፈላጊ ነው። ወንዙን ተሻግሮ ለመሄድ እግዚአብሔር ነው። በዚህ ምድር በምንጓዝበት እግዚአብሔር መገኘት በመኛ መካከል መገኘት በህዝቡ ዘንድ መገኘት በቤተክርስቲያኑ ዘንድ መገኘት እጅግ ጠቃሚ ነው እና ግን እዚህ ላይ የምስክሩ ድንኳን አለ። ይህን ጥያቄ ላምቦና ከዛ ትቀጽላል። ይሁን የምስክሩ ድንኳን ካረፈበት ከአራቱም አቅጣጫዎች ከልቅድም አንስተዋል ወንድሜ ከሌሎቹ ልቀው የሚታዩ ነገሮች ነበሩ። በዘኍልቍ ምዕራፍ 2 ዘገባ መሰረት እንደዚህ 4 ነገሮች እነማን ነበሩ? ለምንድን ነው ግን ያ ሊሆን የቻለው? እንደው መጽሐፍ ቅዱስ ምን ይላል? አቅራቢውስ ምን ይላል? ሰንበት ትምህርቱስ ምን ይላል? እስኪ በዚህ ላይ ሀሳብን ቀጽል። የጀመረውን ሀሳብ ጨርስ ማለት ነው። በመሰረቱ እንጀምረዋል። ችግር የለውም። የሮቡንም የሰኞንም ክፍል አንድ ላይ ሳጠናው ስለነበረ ቶችን ስክራብ ሳደርግ አይ ቲንክ እንትን አድርጌዋለሁ እና ግን ኤኒዌይ ሀሳቡን ብዙን አቅርቤዋለሁ። ቅድም ሲጀምር ትዝ ይልህ እንደሆነ የተናገርኩት ነገር እግዚአብሔር ነው መጀመሪያ መጥቶ አዳምና ሔዋንን የፈለጋቸዋል እና እስከ መጨረሻውም ድረስ ሁል ጊዜ ፈላጊ እሱ ነው። እግዚአብሔር ከኛ ተለይቶ አቅም ይመስለናል። እኛ ብዙ ጊዜ ኃጢአት ስንሰራ ምስል እግዚአብሔር ራቀን እንላለን። አንዳንድ ጥቅሶችም አሉ ይህንን ነገር በጣም የሚደግፉ በእኔና በእናንተ መካከል ጸሎታችሁ እንዳይሰማ
ኃጢአታችሁ የሚሉ እነዚህ አይነት ጥቅሶች እግዚአብሔር ልክ ኃጢአት ምራት ጥሮም ብር ብሎ የሚሄድ አይነት ነገር እግዚአብሔር መላእክቶችም እንደዚህ ጋርዲያን ኤንጅሎች ምንላቸውም ጥለውን የሚሄዱ እንዳሁም እኔ ሕፃን እያለሁ እየተማርኩት ትምህርት ምንድን ነው ወደ ፊልም ቤት አትሄዱ፣ ወደ ምናምን ቤት አትሄዱ፣ ምክንያቱም እዛ ስትሄዱ የእግዚአብሔር ጋርዲያን መላእክቶች ደጅ ይቀራሉ፣ እናንተ ብቻችሁን ነው የምትገቡት አይነት ትምህርት ነው የተማርኩት አድያለሁ ማለት ነው። እና እኔ በፍጹም አላምንም። አሁን እሱን እግዚአብሔር ተለይቶን አያውቅም የትም ቦታ። ኢቨን መጠጥ ቤት ውስጥ ያለውን ሰውዬ እዛ ተቀምጦ መንፈሱ ይናገረዋል። እና በሰማይ ዳዊት እንዳውም እኮ በዚህ ነገር ተናግረዋል። ወደ ላይ ቦታ አለ፣ ወደ ታች በወርድ ነው አንተ የለህበት ቦታ የለም ያለው። እና በዛ በጣም አምናለሁኝ። እና አንደኛው ይሄ ነው። አሁን ግን ከእስራኤል ልጆች ደግሞ እንግዲህ የምንማረው ነገር ምንድን ነው? እንግዲህ እግዚአብሔር በቀን በደመና አምድ ይመራቸው ነበር ይላል፣ ማታ ደግሞ በእሳት አምድ ይመራቸው ነበር ይላል። ኢቨን ዞዛት እስራኤል ልጆች ታማኞች እንዳልሆኑ ሁላችንም እናውቃለን። በውድቀታቸውም በምናቸውም በጣም ብዙ አሳዝነውታል። ግን እሱ የቃሉ አምላክ ስለሆነ ቃል ኪዳኑንም ደግሞ የሚያከብር አምላክ ስለሆነ ከነሱ ተለይቶ አያውቅም። እኛም እንደዛ ነን። በጣም ሜሳፕ እናደርጋለን በህይወታችን ውስጥ፣ ግን እሱ የተናገረውን ቃል የሚፈጽም ነው። ከአፍ የወጣው ቃል ስራውን ሳይሰራ ወደ እኔ አይመለስም ብሏል እግዚአብሔር። የተናገረውን ቃል ይፈጽማል እስከ መጨረሻው ድረስ እና እግዚአብሔር ከኛ የማይለይ አምላክ መሆኑን ማወቄ በጣም ደስ ይለኛል። ለዚህ ነው እነዚህ ኪሩቤዎች የማስባቸው ስለ እግዚአብሔር 24/7 ሲያገለግሉት ቅዱስ ቅዱስ ቅዱስ፣ በቃ የሚወጣው ነገር በሙሉ የሚያዩት ነገር በሙሉ የሚያደርገው ነገር በሙሉ የሚገርም ነው እግዚአብሔር። እኛውን ያንን ለማየት እንግዲህ 1000 ዓመት ዘመን ያለን የተቋረጠ መጽሐፍ ቅዱስና ያን ጊዜ በጣም ብዙ ከአሁን ካለንበት በጣም ብዙ ይገባል። ያውም ደግሞ በተለወጠ ጭንቅላት በተለወጠ አእምሮ ሻርፕ በሆነ አእምሮ ማለት ነው። እና ይገባናል። እና እነዚህ ሰዎች እየመራቸው ከነሱ አልተለየም። 24/7 ከነሱ ጋር ነበር እና የሚመራቸው እሱ ነበር። አሁን አንዳንድ ጊዜ ስናወራ በሙሴ እስራኤል ልጆችን ሙሴ እንደመራ አድርገን ነው የምናወራው። የእግዚአብሔርን መሪነት እናወጣዋለን። ሙሴ ጀስት ቱል ነበረ፣ ግን መሪው እግዚአብሔር ነበር። እና ታቦቱ ሲቆም እነሱ ይቆማሉ፣ ታቦቱ ሲንቀሳቀስ እነርሱም አብረው ይንቀሳቀሳሉ። ያው ታቦቱን ነቅለው ይሄዳሉ፣ ይተክላሉ፣ ነቅለው ይሄዳሉ። የእግዚአብሔር ክብር እንደገና ይወርዳል። እና እንግዲህ የእስራኤሎች ታሪክ ይሄንን ነው የተመለከትነው። እና ቅድም ስለ ኪሩብ ስናገር አንድ ሚስ ያደረግኩት ሀሳብ ምንድን ነው? ለምን እግዚአብሔር ኪሩብን በኤደን ገነት አቆመ የሚለውን ሀሳብ ዘልየዋል መሰለኝ። እና ያቆመበት ምክንያት ያው እኛ እንደምናውቀው የሕይወትን ዛፍ ሄዶ ሰው እንዳይበላ ነው ያለው። ኢማጂን ከኤደን ሳይወጣ ያ ሁሉ የሆነው አዳም እና ሔዋን ያንን የሕይወት ዛፍ ቢበሉ ኖሮ ብዙ ተባዙም ብሏቸዋል። ብዙና በዝተው ቢባዙ ኖሮ እና ምን የሰው ልጅ እንትኑ ምን ይሆን እያልኩኝ ያስባል። ምክንያቱም በውሃ ጥፋት ጊዜ ሆነው ነው ያስቡት። የሰው ልጅ እግዚአብሔር ሙሉ በሙሉ ረስቶ አንድ በቃ የሚያመልከው ከጠፋ ድረስ ኖዋ ብቻ እስኪገኙ ድረስ እግዚአብሔርን ኮምፕሊት ረስተውት ነበር። እንደዛ ዘላለም ቢኖሩ ኖሮ በጣም የሚገርም አይነት ነገር ነው። እግዚአብሔር ያ ኪሩብ መቆሙ የእግዚአብሔርን ፍርድ ብቻ ሳይሆን መባረራቸውን እግዚአብሔር እንደከለከላቸው አድርገን ብቻ ማሰብ ብቻ ሳይሆን የእግዚአብሔርን ፍቅር ነው እንመለከተው። አንድ ቀን በሰማይ እንደገና አክሰሰዋል መጽሐፍ ቅዱስ ይናገራል። እና እሱ እንድናስብ ፈልጋለሁ። ሁለተኛው ደግሞ ያው ቅድም የጠቀስነው ሀሳብ ነው። ያንን ኪሩብ እነዚህ ሰዎች እየመጡ በተመለከቱት ቁጥር
ስለ እግዚአብሔር ማንነት እንዲያውቁ ይረዳቸው ነበር ብዬ አስባለሁ። ግን ያም ሆነው ያንን እንኳን እያዩ የተመለሱ ሰዎች አልነበሩም በጊዜው እና ፕሮባብሊ የውሃ ጥፋት ጊዜ እንግዲህ ተነስቶ ሊሆን ይችላል ብዬ ነው የማስበው። እና እንግዲህ የቀረውን የነገዶቹን የምናምኖቹን ሀሳብ ቅድም ጠቅሻቸዋለሁ እና ጥቅሱን ለማወቅ ለሚፈልጉ ሰዎች ሕዝቅኤል ምዕራፍ 10 ቁጥር 14 ላይ ቢያነቡ፣ ራእይ ምዕራፍ 4 6 እስከ 8፣ ኢሳያስ ምዕራፍ 6 ቢያነቡ፣ ቅድም ተስፊሽ አሁን ስለ ኢሳያስ ምዕራፍ 6 ሲናገር የሚገርመኝ ነገር ምንድነው እንግዲህ ኢሳያስ በአምላኩ ፊት ቆመ፣ ማንነቱን አወቀ፣ የእግዚአብሔርን ክብር ከመመለክ ራሱ ገባው። ግን እግዚአብሔር ያደረገውን ነገር እስኪፕ ስላደረገው መናገር ነው የፈለኩት። አክቹዋሊ እግዚአብሔር ያችን ከዛ ከመሰዊያው የወጣውን እንትን አምጥቶ አፉ እንዳሰሱ አይደለ የሚለው የክርስቶስ ነገር ሲነካ ከመሰዊያ የወጣው ነገር መጥቶ እኛም በሚነካበት ጊዜ እግዚአብሔርን በሙላት ራሳችን ሁላችንም ስንመለከት ልክ እንደ ኢሳያስ ነው የምንሆነው ብዬ አስባለሁ። እንኳን እገሌ አገልግል ተብለን ተጠይቀን በምን ላገልግል ምን ልስራ ብለን ነው የምንመጣው ብዬ ነው የማስበው። ትልቁ ችግራችን እሱ እኮ ነው። በቤተክርስቲያን ደረጃ ሳስበው ሰው ተለምኖ ነው የሚያገለግለው። እንኳን አሜን ተጠይቀው እሺ የሚሉትም ራሱ ነው ደስ ይለኛል። እኔ በጣም ብዙ ዓመት ስለሰራሁበት ተጠይቀው እሺ የሚሉትም ደስ ይለኛል። ግን ከዛ ውጭ ግን ስንቱ ነው መጥቶ እንዴ በምን ላገልግል፣ በምን በኩል ልርዳ፣ እስቲ ምን ልስራ ብሎ እኔ የጠየቀኝ ሰው ትዝም አይለኝም። እውነቴን ነው ነገር እና ግን ኢሳያስ ግን በቃ ማን ላክ ቢባል እነሆን ላከኝ። ሐዋርያቶችንም ታሪክ እንግዲህ ህይወታቸው ሁሉንም ስንመለከት ያንን ነገር ነው የምንመለከተው። እና እግዚአብሔር አይ ቲንክ ከኛ የሚፈልገው በተለይ በዚህ በመጨረሻው ዘመን ለምንኖር ሰዎች እንደዚህ አይነቱን ስፒሪት ነው ብዬ አስባለሁ። በጣም እግዚአብሔር ይባርክ ወንድም ዮናታን። እንግዲህ ወደ ሐሙሱ እንሂድ። ከጊዜ አንጻር ወንድም ተስፋዬ ከሀሳብ ካለህ በሮቡ ላይ ከሐሙሱ ጋር እያይዘህ ታቀርባለህ። የመጀመሪያውን ሀሳብ በሐሙስ ላይ የምታቀርብልን አንተ ነህ እና ሁልጊዜ ስለ ሉሲፈር ሳስብ ወደ አእምሮ የሚመጣው ይሄ ጉዳይ ነው። አሁን ያነሳነው ነጥብ እነዚህ ሱራፌሎች የሚያመልኩትን እግዚአብሔር የእግዚአብሔርን ክብር ያየ ኪሩቤሎች የሚሰግዱለትን አምላክ እግዚአብሔርን ያየ እንዴት ነው ሊሳሳት የቻለው? ምክንያት ምን ይሆን የምለውን በማሰብበት ጊዜ በጣም ይገርመኛል። እና እንግዲህ የሐሙሱ ትምህርት በዚህ ላይ ነው የሚያጠነጥነው። ወንድም ተስፋዬ የሉሲፈር ውድቀት ምናልባት በዩኒቨርስ ታሪክ ውስጥ ከተከሰቱት ክስተቶች the greatest tragedy ይሄ ነው ብዬ ነው። ትልቁ ትራጀዲ ይሄ ነው ብዬ ነው የሉሲፈር መውደቅ እና ያ ያስከተለው ሪፕል ኢፌክት ያለ የዶሚኖ ኢፌክት ውጤት ያስከተለው ችግር ገና ጫፉን ማለት አናውቀው። ሙሉ እንትን የለን፣ ሙሉ ስዕል የለን እና እንዴት ነው እስቲ ይሄንን የምታየው ዶክተር ተስፋ የሉሲፈርን ውድቀት የኃጢአትን የሰው ልጆችን መውደቅ ይሄ ሁላ እንዴት ነው በመጨረሻስ ወደ ፍጻሜ የሚመጣው? መልካም እንግዲህ ለሚመለከቱን ሰዎች ሕዝቅኤል ምዕራፍ 28 ከ11 እስከ 17 እና ኢሳያስ ምዕራፍ 14 ከ12 እስከ 14 ሊያነቡ ይችላሉ። ትልቁ ነገር ግን የክርስቶስ ኢየሱስን ቦታ የመመኘት ጉዳይ ነው። የራስ ክብር ጉዳይ ነው። የእግዚአብሔርን ክብር ለአጽናፈ ዓለም በመግለጥ ረገድ ጉልህ አስተዋጽኦ እንደነበረው ጥርጥር
የሚልና ሆኖም የፈጣሪውን ሳይሆን የገዛ ራሱን ክብር ማየት ጀመረ። የገዛ ራሱን ክብር ማየት ጀመረ። ወይም በትክክል ለመናገር ለእርሱ የሚገባው ክብር እንዳልተሰጠው አድርጎ ማሰላሰሉን ተያያዘው። ለእርሱ የተሰጠው ቦታ ፈጣሪ ብቻ አይደለም። ነገር ግን እንግዲህ አስቡ እስቲ፣ አብ፣ ወልድ፣ መንፈስ ቅዱስ፣ ቀጥሎ ያለው እርሱ ነው። እንግዲህ የመላእክቶች ሁሉ አለቃ፣ ውበቱ በጣም አስደናቂ የሆነው ሉሲፈር፣ ምንም ነገር በቃ አስደናቂ ነው ሁሉ ነገሩ። ግን ምን ተመኘ? ያንን ቦታ ተመኘ። ያን ሐሳብ እንዴት ወደ ልቡ መጣ? በጣም የሚገርም እኮ ነው። እንደው በትንቢት መንፈስ ጽሑፎች ላይ በተለያዩ ስፍራ ስናነብ ለሉሲፈር ንስሐ ይገባ ዘንድ ረዥም ጊዜ ተሰጥቶታል። ሄዶ እንደገና በሚያመልክበት ሰዓት ላይ ከመላእክቶች ጋር ወርሺፕ ሲያደርግ ሲያመልክ እግዚአብሔርን ሲያነግስ ያ ሐሳብ ከውስጡ ይጠፋል። ብቻውን በሚሆንበት ሰዓት ላይ እንደገና ያ ሐሳብ ወደ ልቡ ይመጣል። እንግዲህ ነገሮችን ከተለያየ ስፍራ ስናጠናቸው ማለት ነው። እንግዲህ ረዥም ዓመታት ለሉሲፈር ወደ ነበረበት ቦታ እንዲመለስ፣ በጣም የሚገርመው እርሱ ቢመለስ አስፈላጊው ሁሉ እርዳታ ካጠገቡ ነበረ። ነገር ግን ምንድነው እሱ ያንን ሐሳብ በውስጡ ከተጸነሰ ጊዜ ጀምሮ አድጎ ፍሬን እስከሚያፈራ በሌሎች መላእክቶችም ዘንድ ያንን ዘር እስከሚዘራ ድረስ የእግዚአብሔርን ትዕግስት እንመልከት እስቲ። ለእርሱ ብቻ አይደለም፣ ሌሎች መላእክቶችም እንኳን ለእግዚአብሔር የሚያቀርቡትን አምልኮ ትክክል እንዳልሆነ መስበክ ጀመረ። በመላእክቶች ዘንድ ማለት ነው። ሲሶ መላእክቶችን ምን እስከሚያደርግ ድረስ? እስከሚያሳስት ድረስ። በጣም ሰፊ የሆነ ለዚህ ነው ይሄ የሉሲፈር በሰማይ ኃጢአት ማድረግ ኮስሚክ ኮንፍሊክት የሚባለው ወይም ደግሞ ምንን ያስከተለው ዩኒቨርሳል ሲን ፕሮብሌም። ኃጢአቱ ራሱ የተከሰተው በዚህ ምድር ብቻ አይደለም። ከዛ ነው አይደል ወደ ምድር የመጣው። በሰማይ ነው የተጀመረው ማለት በመላእክቶች ዘንድ ነው የተጀመረው። አዳምና ሔዋን ደግሞ ከዛ ሊድኑ የሚችሉበት አጋጣሚውን እግዚአብሔር ተናግሯቸው ነበር። ይህን ትምህርት አግኝተው ነበረ። ነገር ግን መጠንቀቅ አልቻሉም። ይሄ ብናወራው በጣም ሰፊ የሆነ ሳብጀክት ነው። ግን ለማጠቃለል ያክል ምንድነው እሱ ይሄ ለዚህ ነው ኃጢአት እንግዲህ የተከሰተው በምድር ላይ ብቻ ሳይሆን በዩኒቨርስ ነው። ስለዚህ የክርስቶስ ኢየሱስስ መሞት ለእኛ ብቻ ነው? ለእኛ ብቻ አይደለም። ነገር ግን ለዩኒቨርስ ሁሉ ነው ማለት ነው ጠቀሜታው። ቀረብ አድርገን ወይም ደግሞ አነስ አድርገን ስንመለከተው እውነት ነው የክርስቶስ ኢየሱስ መሞት ትልቁ ከኛ አንጻር ነው የምንመለከተው። ግን በጣም የሚገርማችሁ ሰማይን ሁሉ ነክቶታል እኮ። ሌሎችስ ታማኝ ሆነው የቀሩ መላእክቶች የክርስቶስ ኢየሱስ እኮ በመስቀል ላይ መሞትን ሲመለከቱ በዛ ስፍራ ላይ ያስተዋሉት ምንድን ነው? እሱ አስደናቂ የሆነውን የእግዚአብሔርን ፍቅር እንደገና ደግሞ በዛ ስፍራ ላይ መቶ አለቃው ሌሎች የክርስቶስ ኢየሱስን ጎኑን ሲወጉት ማን ነበር ያንን ሲያደርግ የነበረው? ሴጣን ነበር እኮ። ይህ ባልወደቁ ዓለማቶች በመላእክቶች ዘንድ ሁሉ ነገሩ እንደ ድራማ ይመለከቱት ያዩት ነበር። ስለዚህ ክርስቶስ ኢየሱስ በመስቀል ላይ መሞቱ ኢቭን የመላእክቶችን ጥያቄ መልሶላቸዋል። በዛ ስፍራ ላይ የተመለከተው የኃጢአት የሰይጣን ክፋት የተገለጠበት የእግዚአብሔር ደግሞ ለሰው ልጆች ያለው አስደናቂ ፍቅር የተገለጠበትን እናያለን ማለት ነው። ወደ ኤደን ገነት ሄደ፣ ቆመ። ያንን ስፍራ ከአዳምና ሔዋን አስመለጠ። መጨረሻ ላይ ደግሞ በጌታ ኢየሱስ ክርስቶስ የተደረገው ምንድን ነው? እንደገና ሪስቶሬሽን ነው። እኛ ሪስቶር እንሆናለን ማለት ነው። በክርስቶስ ኢየሱስ ድነን ወደ ነበረው ስፍራ እንደገና እንመለሳለን። ያ ሊሆን የሚችለው በክርስቶስ ኢየሱስ አማካኝነት ነው።
በጣም ይገርማቸዋል። በተለያየ ስፍራ ሰዎች ዳኑ እንላለን በወንጌል ምክንያት። ወንጌሉ ክርስቶስ ነው። ቤትም ስፍራ በሰማይ የሚገኙ ሰዎች ብቸኛ መዳኛ መንገዳቸው ጌታ ኢየሱስ ክርስቶስ ብቻ ነው። ካለ ጌታ ኢየሱስ ክርስቶስ እሱን ሳያምን በሰማይ የሚገኝ ማንም የለም። አንድ ስፍራን እዚህ ጋር በራእይ መጽሐፍ ምዕራፍ 5 ቁጥር 9 ላይ ባለ ራእዩ ዮሐንስ በጣም ሲያለቅስ እንመለከታለን። ምንድን ነው ሰው ማህተሙን የሚፈታ ሰው ስለሌለ ያን ማህተም ምን ይመስላችኋል? ያ ማህተም የምን ማህተም ነው? ጌታ ኢየሱስ ክርስቶስ ከይሁዳ ነገድ የሆነው አንበሳ እርሱ ምን አድርጓል? ማህተሙን ሊፈታው ዘንድ የተገባ ነው። የትኛውን ማህተም ነው ጌታ ኢየሱስ ክርስቶስ የፈታው? የትኛውን ማህተም ነው? የደህንነትን ጉዳይ ነው። ማንም ሰው መላእክቶች ለኛ መሞት አይችሉም፣ ቢሞቱልን አንድንም። ነገር ግን እግዚአብሔር አንድያ ልጁን ለኛ በመስጠቱ በእርሱ ምክንያት ይሄ ማህተም የሆነው ነገር ምን ሆነ? ተፈታ። የሞቱ ሰዎች በክርስቶስ ኢየሱስ አምነው ሰማይን እንዲገቡ እድልን ከፈተላቸው ማለት ነው። ከዚህ አንጻር ነው ሴጣን የሆነ ስፍራ ከኤደን ገነት አስወጣን፣ ተባረርን፣ አጣን። ጌታ ኢየሱስ ክርስቶስ መጣ፣ ስለ እኛ ሞተ፣ እንደገና ሞቶ ደግሞ ወደ ነበርንበት መለሰን፣ አዳነን። እንግዲህ ኮንፍሊክቱ ወይም ደግሞ የሴጣን ይሄ የዘራው ዘር በዩኒቨርስ ደረጃ ነው። ጌታ ኢየሱስ ክርስቶስ ሞተ። የየትኛውንም የኃጢአት ችግር መፍትሄ ያለው በማን እጅ ሆነ ማለት ነው? በእርሱ እጅ ሆነ ማለት ነው። የሆነ ሀሳቡ ሰፊ ነው። እንግዲህ በጣም እጅግ በጣም ይሁን ተስፊሽ ሙሉን ብዙውን ሀሳብ ሰጥተዋል። አሁን ሲናገር ያው ገረመኝ። አሁን ዮሐንስ ማልቀስ በጣም የሚገርመኝ አንዳንዴ ዮሐንስ እኮ ክርስቶስን ያውቃል። እንዳውም በጣም ኤክስፒሪየንስ ያለው ለእኛም ብዙ የመከረን ሰው ነው። ግን ያን ሁሉ እያወቀ ግን የበለጠ ደግሞ ሲገለጥለት አለቀስ እና እኛም እውነት ለመናገር አንድ ቀን እንደዛ እንደሆን ይሆናል ብዬ አስባለሁኝ። ብጡ የተደበቀ ነገር እኛ የምናስ እግዚአብሔር ከስንት ነገር ውስጥ እንዳወጣን በደንብ የሚገባን አይመስለኝ እና ግን የይሁዳ አንበሳ አንድ ነገር ስላደረገ እንትን ይለኛል። እኔ ግን አንድ ሌላ ሀሳብ መስጠት የፈለግኩት ምንድን ነው፣ ሳምታይምስ ዊ አንደር ኤስቲሜት ሴጣንን በጣም አንደር ኤስቲሜት የምናደርገው ይመስለኛል። እንደው ኃይሉን እግዚአብሔር አልወሰደበትም፣ ጥበቡን እግዚአብሔር አልወሰደበትም። 6,000 ዓመት በላይ ኤክስፒሪየንስ አለው። ሂ ኖውስ ኤቭሪ ሙቭ ኦፍ አስ የኛን አንዳንዴ ሳስበው አይ ቲንክ ሂዝ ዘ ቤስት ፖለቲሽያን፣ ሂዝ ዘ ቤስት ሂስቶሪያን። የዓለምን ነገር ሁሉ ኦርኬስትሬት የሚያደርገው እሱ ነው። ድክመታችንን ያውቃል፣ ሙቫችንን ያውቃል። እና አንዳንድ ጊዜ ሴጣን እኛን ራሱ ምን ያህል እንደሚያውቀን እንትን አንልም። ብዙ ጊዜ እንትን እናደርገዋለን። የብርሃን መልአክ ስለሆነ አይደለም መጽሐፍ ቅዱስ የሚለው እንትን እናደርገው አንደርስትሜት እንድናደርግ ይመስለኛል። እና እኔ ሰይጣን የሚፈራው ብዬ የማስበው ነገር ጸልይ ይፈራል በጣም ብያለሁ። ቃሉን ስናነብ ነው። ምክንያቱም ከዛ በኋላ ምን እንደምንሆን አያውቅም። እና እነዚህ ነገር መንፈስ ቅዱስ ያስፈራዋል ብዬ አስባለሁኝ። መንፈስ ቅዱስ ውስጣችን ውስጥ የሚሰራውን ነገር እና የሴጣንን ኃይል አንደርስቲሜት እንዳናደርግ። እንደሚጠፋ ያውቃል፣ ደግሞ ሲፈን እንደሚጠፋ ያውቃል። ግን ምንድነው እኔ ከሞት ሰርዶ አይብቀል አይነት ነገር ነው እያደረገ ያለው። እንደሚጠፋ እያወቀ ከጠፋ አይቀር ደግሞ ብዙ ሰው ልጥፋ ነው። እና የሴጣንን የሉሲፈርን እንግዲህ የተሰጠውን በሰማይ የነበረውን ነገር 1/3 መላእክት ፐርፌክት የሆኑትን መላእክቶች ማሳት በራሱ ቀላል ነገር አይደለም። እነሱን ያሳተ እኛ ደግሞ ይሄ በዚህ አእምሯችን ራሱ በትክክል ማዛዘን የማይችል እኛን ለማሳት እኮ በጣም ለሱ ኢዚ ነው። እና ለዚህ ነው ምንድነው የደህንነት መንገድ ጠባብ የሚያደርገው መንገድ እውነት ለመናገር እግዚአብሔር እንዲጠባ አድርጎት ሳይሆን
አይ ቲንክ የሰይጣን የእኛን ዊክነስ አድርጎ የሚጠቀምበት መንገድ ብዙዎችን ለማሳት ብዙዎችን ወደ ሌላ መንገድ ለመምተር እንትን ለማለት ስላደረገ ነው ብዬ ነው የማስበው። አንዳንድ ጊዜ አስበውና እግዚአብሔር የድህነትን መንገድ ሰፊ አድርጎ ይሰጠን ይመስለኛል። በጌታችን ኢየሱስ ክርስቶስ የተከፈተው መንገድ በጣም ሰፊ ነው ለኔ ከገባ እና እንደዛ አርገን ብናስብ ብዬ ነው ማስበው። ተረፈ ለሉሲፈር ያለውን ከተስፋ ተበለጠ ምንም መናገር አልችልም። አንድ ሀሳብ እውነት ነው ዮኒ እንዳለው ነው። ግን ደግሞ አንድ መረዳት አለብን። በክርስቶስ ኢየሱስ አምነን የዳን እኛ ማለት ነው የተሰጠን ስልጣን በጣም ትልቅ ነው። በዛው ልክ ነው የማወራችሁ እና ሰይጣን ከመስቀል በፊት የስ በመስቀል ላይ ግን ተሸነፈ። ስለዚህ ምንድነው እሱ የተቻለውን ሁሉ ሊያደርግ ቢችልም ሰዎችን ለማሳሳት የእግዚአብሔር መንፈስ ደግሞ ሰዎችን በዛው ልክ ኢንፍሉዌንስ ያደርጋል። ስለዚህ የሰዎች ትልቁ የመጥፋት ምክንያት ሊሆን የሚችለው ሰይጣን ስላሳሳታቸው ብቻ ሳይሆን የእግዚአብሔርን ያዘጋጀላቸውን የደህንነት መንገድ ባለመቀበላቸው ነው። ስለዚህ በሰማይ ምክንያት አይኖረውም ሰው ጠፋ። ለምን ጠፋ ቢባል እኛ እንኳን ባንደርሳቸው መንፈስ ቅዱስ ለሰዎች ምን ያደርጋቸዋል? ይነግራቸዋል። እኛ ባልደረስንበት ቦታ ሁሉም ደርሶ ማለት ነው። ስለዚህ ያ ጥበቡ ቢኖረውም ነገር ግን እኛ ደግሞ ምንድነው እሱ የተሸነፈ ጠላት ነው። ጽድቃችን ክርስቶስ ነው። እኛም ደግሞ ያለንን ስልጣን ማወቅ አለብን። እግዚአብሔር ለእኛ ለልጆቹ የሰጠው ስልጣን ይገርማችኋል፣ እኛ ከምንገምተው በላይ ነው። አንተ ወይ እኔ በምንሄድበት ስፍራ ላይ ጠላት ይፈራናል፣ ይደነግጣል። ለምንድን ነው? እኛ ዝም ብለን እውነት ነው በስጋ ራሳችንን ስናይ እንደ ማንኛውም ተራ ሰው እንመስላለን፣ ግን ተራ ደግሞ አይደለንም። የእግዚአብሔር መንፈስ በእኛ ላይ ያደረብን የእርሱ ጸጋ በውስጣችን የሞላብንም ሰዎች ነንና ከዛ ይልቅ በመስቀል ላይ የተገለጠውን የክርስቶስ ኢየሱስን ማዳን ከፍ ብናደርገውና የእርሱ ስኔሮች ወጥመዶች እንዳሉ ሆነው ማለት ነው እንዳሉ ሆነው ነገር ግን የተገለጠው ደግሞ ከዛ በላይ ነው። ለእኛ ደግሞ ለልጆቹ የተሰጠን ስልጣን ደግሞ በጣም ትልቅ ነው። ከዛ አንጻርም ልናየው እንደምንችል ለማለት ብዬ ነው። አመሰግናለሁ። እሺ አንድ ሀሳብ ብቻ ልጨምር። ቅድም ስለ ዮሐንስ ምዕራፍ 35 ላይ ለዮሐንስ መጥምቁ የተናገረውን ነገር ቅድም ሀሳብ አምጥተህ ነበር አንተ። ጸሐፊው ቦን ማን ነበረ? ሻውን ቦነስትራ ነገር መናገር ነው። እሱ ያመጣበት አንገል ምንድን ነው? ይሄ ሱራፌል የሚለው ቃል ሰራፍ የሚለው በርኒንግ ማለት ነው። በርኒንግ እንትን እንደማለት ነው። ስለዚህ ዮሐንስ ምዕራፍ 5:35 ላይ ስለ መጥምቁ ዮሐንስ ሲናገር እሱ እኮ የሚበራ መብራት ነው የሚለውን ሀሳብ ወስዶ እኛም የዛን ሮል እንጠቀማለን። ስለዚህ መጽሐፍ ቅዱስ ላይ ሰራፊም ሱራፌል ምናምን ብሎ ሲናገር ሮሉንም ጭምር ሊሆን ይችላል። ኢንስቴድ ኦፍ የተለያዩ ብሪድ ልክ እንደ ውሻ ብሪድ ሀሳብ አምጥቷል። ኢትስ ቬሪ ኢንትረስቲንግ። ታንኪዩ የኒ ይህን የበለጠ ሂዳችሁ የዚህ ፕሮግራም ተከታታዮች እንትኑ ሁኔታ የተመቻቸላችሁ ቀን የሰንበት ትምህርቱ አቅራቢ ጸሐፊ ደራሲ ያቀረበውን በዚህ ትምህርት ላይ ያቀረበውን እንትን ትምህርት ብታዩት የበለጠ ትማራላችሁ። እንግዲህ ከጊዜ አንጻር እኛ
በዚሁ ጥናታችን ልናጠናቅ ነው። የፕሮግራማችን ተከታታዮች ከኛ ጋር ስለነበራችሁ እግዚአብሔር እናመሰግናለን። ቆይታችሁ ደግሞ ብዙ የተማራችሁበት እንደሚሆን ተስፋችንና ጸሎታችን ነው። እንግዲህ በሚቀጥለው ሳምንት በተመሳሳይ ጥናት እስከምንገናኝ ከመሰናበታችን በፊት ጥናታችን በጸሎት እንዘጋለን። የመዝጊያውን ጸሎት የሚያደርግልን ወንድማችን ተስፋዬ ይሆናል። ወንድም ተስፋዬ ድሮፕ አውት ስላደረገ አንተ ጨርስ። እሺ፣ እንግዲያው እኔ ልጸልይና እንዝጋ። ቅዱስ አምላካችንና አባታችን እናመሰግናለን። እነሆ እንደዚህ ጥልቅ የሆነ የዘላለማውን እውነት እንድናጠና ሁኔታዎችን ስላመቻችልን ጌታ ሆይ ስምህን ከፍ እናድርጋለን። አሁንም የማናውቀው ምስጢር አለ። ያን ምስጢር ደግሞ አንተ ለልጆች ትገልጽልን ዘንድ እንጠይቃለን። አባት ሆይ በዚህ ቦታ በዚህ ስራ በዚህ አገልግሎት ላይ ስለተገኘ መንፈስ ቅዱስ ሆይ እናመሰግናለን። ይህንን ፕሮግራም የተከታተሉትን ያቀረቡትን ይህን ጥናት ያቀረቡትን ወንድሞችን እኔንም ተባርከን ዘንድ እንጠይቃለን። ስለ ስም ስትል አሜን።